እስኪ አንድ ወሳኝ ጥያቄን ልጠይቃችሁ። ጠዋት ተነስታችሁ ትምህርት ቤት መሄድና ማጥናት ትዝ ሲላችሁ የሚደብራችሁ ለምንድን ነው? ሌሎች ጓደኞቻችሁ ሌሊት እየተነሱ እያጠኑ ስኪል እየተማሩ ወይንም ቢዝነስ እንዴት ቢውልድ እንደሚደረግ እያጠኑ በአካዳሚ እና በስኪል እናም ቢዝነስ ቢውልድ በማድረግ ስኬታማ ሲሆኑ እናንተ ግን ኋላ ቀርታችኋል። እናንተም እንደነሱ ነገሮችን ማሳካት ትፈልጋላችሁ፣ ነገር ግን ጊዜ የሌላችሁ ይመስላችኋል ወይንም ጊዜ የማይበቃችሁ ይመስላችኋል። ነገር ግን ለእናንተም ለጓደኞቻችሁም እኩል 24 ሰዓት ተሰጥቷችኋል። ዋናው ማወቅ ያለባችሁ ቁልፍ ነገር የእናንተን 24 ሰዓት እንዴት ስኬታማ ልትሆኑ በምትችሉበት መንገድ መቅረጽ እንዳለባችሁ ማወቅ ነው። ስለዚህ አሁን የማሳያችሁ ዴሊ ሩቲን እኔን በትምህርት ስኬታማ እንደሆን፣ ሙዚቃ የመጫወት ስኪል እንድችልና ኦንላይን ቢዝነስ ቢውልድ እንዳደርግ ረድቶኛል። እኔን እንደዚህ ከጠቀመኝ እናንተንም በደንብ ይጠቅማችኋል ማለት ነው። ስለዚህ እስከ መጨረሻው ድረስ ከኔ ጋራ ቆዩ። ቻናላችንን ሰብስክራይብ ያላረጋችሁ አሁኑኑ ሰብስክራይብ አድርጉ። ምክንያቱም ከዚህ በኋላ የሚለቀቀው ቪዲዮ ህይወታችሁ ላይ ለውጥ የሚፈጥር ሊሆን ይችላል። ፓርት 1 ሞርኒንግ ሩቲን ወይንም የጠዋትን ሩቲን እናያለን። አሁን የምለውን ነገር በደንብ አድምጡኝ። እንደ ማንኛውም አቬሬጅ ፐርሰን መሆን ካልፈለጋችሁ ጠዋት 1 ሰዓት ላይ መነሳት አቁሙ። ጠዋት ተነስታችሁ ጀስት ቁርሳችሁን በልታችሁ ብቻ አትውጡ። በህይወታችሁ ስኬታማ መሆን ከፈለጋችሁ የትኛውንም ኤክስኪውዝ ዞር አድርጉና ሌሊት መነሳት ጀምሩ። በዓለም ላይ ስኬታማ የሆኑ ሰዎችን ባሳያችሁ፣ ለምሳሌ ድዌይን ጆንሰን፣ ዴቪድ ጋግንስ፣ ኮቢ ብራያንት ብንመለከት ሌሊት እየተነሱ በሚሰሩት ስራ ስኬታማ እንደሆኑ ይነገራል። ስለዚህ 9 ተኩል ተነሱና ለ30 ደቂቃ ፊታችሁን ታጠቡ። እንቅልፋችሁ በደንብ እስኪለቃችሁ ድረስ አየር ውሰዱና ራሳችሁን አዘጋጁ። ከዛም ከ10 ሰዓት እስከ 12 ሰዓት ዲፕ ጥናት አጥኑ። ከዛም ለ25 ደቂቃ ኤክሰርሳይዝ ስሩ። ፑሽአፕ፣ ሩጫ፣ ገመድ ዝላይ የመሳሰሉትን ስሩ። ይህንን ስታደርጉ የደም ዝውውራችሁን አክቲቭ ስለሚያደርግ ቀኑን ሙሉ በተነቃቃ ስሜት ትውላላችሁ። የምትሰሩትንም ነገር በከፍተኛ ሞራል መስራት ትችላላችሁ። ከዛም ተዘጋጅታችሁ ምናምን ወደ ትምህርት ቤት ወይንም ሌላ ቦታ ስትሄዱ በጣም ከፍተኛ የደስታ ስሜት ይሰማችኋል። ምክንያቱም የቀናችሁን ኢምፖርታንት የመጀመሪያ 3 ሰዓታት ዶሚኔት ማድረግ ስለቻላችሁ። ሌላኛው ጠዋት ማድረግ የሌለባችሁ መጥፎ ነገር በፍጹም ሶሻል ሚዲያ እና ጌም ወይንም ሌላ ነገሮችን ጠዋት እንዳትጠቀሙ። ምክንያቱም በጠዋቱ ራሳችሁን ዶፓሚን ፊድ ካደረጋችሁ ሙሉ ቀናችሁ አንፕሮዳክቲቭ ይሆናል። ስልካችሁን ለጥናት ብቻ ተጠቀሙት። ፓርት 2 አፍተርኑን ሩቲን፣ ቀን ላይ የሚደረጉ ወሳኝ ሩቲኖችን እናያለን። አሁን ከሰኞ እስከ እሁድ ድረስ ቀኖቹን በተለያየ ሁኔታ ውስጥ ልታሳልፉ ትችላላችሁ። በትምህርት ቤት ሊሆን ይችላል ወይንም እቤት ሊሆን ይችላል። መጀመሪያ ትምህርት ያላችሁን ቀን ከሰኞ እስከ አርብ እናያለን። ከዛም ትምህርት የሌላችሁ ቀን ነፃ ቀናትን እንዴት አድርገን ስትራቴጂካሊ ፕላን እንደምናደርግ አሳያችኋለሁ። ሞርኒንግ ሩቲንን እንዳሳየዋችሁ ካደረጋችሁ ትምህርት ቤት ከገባችሁ በኋላ ስማርት ተማሪዎች የሚከተሉትን 3 መርሆች እነግራችኋለሁ። አንደኛ፣ ክፍል ውስጥ ፊት ለፊት መቀመጥ። ለውጡ በአንዴ ላይ ይታይ ይችላል፣ ነገር ግን ከፍተኛ ተጽዕኖ አለው። በሳይንስም እንደተጠናው ከሆነ ፊት ለፊት ክፍል ውስጥ መቀመጥ በትምህርት ፕሮዳክቲቭ የመሆንን አድቫንቴጅ ይጨምራል። ሁለተኛ፣ ጓደኛ መምረጥ። እኔ ሰነፍ እያለሁና ጎበዝ ከሆንኩ በኋላ የነበሩኝ ጓደኞች አንድ አይደሉም። ጎበዝ ተማሪ የሆንኩት ከ9ኛ ክፍል ጀምሮ ነበር። በትምህርት ጎበዝ ለመሆን የወሰድኩት የመጀመሪያ ስቴፕ ከጎበዝ ተማሪዎች ጋር ጓደኛ መሆን ነበር። ያኔ እነሱ እቤት ያጠኑትን ጥናት ሲወያዩና መጽሐፉን በደንብ አጥንተውት እያብጠረጠሩ ሲያስረዱ ሳይ በትምህርት በጣም ኢንተረስትድ እየሆንኩና እኔም እንደነሱ የመሆን ፍላጎት ጨመረልኝ። ስለዚህ ጓደኛ ምረጡ። ሶስተኛ፣ በእረፍት ሰዓት ማጥናት። በትምህርት ቤት ስትሆኑ በምታገኙት እረፍት ሰዓት ማለትም ምሳ ሰዓት ላይ በየቀኑ ለ30 ደቂቃ የሚያህል ላይብረሪ ገብታችሁ ማጥናት ጀምሩ።
ሌሊት ያጠናችሁትን ለመከለስ ወይንም ሌላ ሰብጀክት ለማጥናት ተጠቀሙበት። በየቀኑ የምታጠኑት 30 ደቂቃ ተደጋግሞ በረጅም ጊዜ ውስጥ ለእናንተ ትልቅ ጥቅም ይፈጥርላችኋል። ለምሳሌ እኔ ለማትሪክ ሂስትሪን አጥንቼ የጨረስኩት በምሳ ሰዓት ላይብረሪ እየገባሁ ነው። እናም በጣም ይጠቅማችኋል። በትምህርት ቤት ስትውሉ አሁን የነገርኳችሁን 3 ፕሪንሲፕል ከተከተላችሁ በትምህርት ፕሮዳክቲቭ የመሆናችሁ ደረጃ በጣም ይጨምራል። ትምህርት የሌላችሁ ቀንስ? አሁን ደግሞ እሱን እናያለን። እሁድን በቤተ ክርስቲያን ወይንም መስጊድ የምታሳልፉበት ቀንና የእረፍት ቀን አድርጉ። ከምትወዷቸው ቤተሰብ ወይንም ጓደኞች ጋር ፈታ በሉ። አሁን ቀጥታ ቅዳሜና ሌላ ፍሪ ቀናቶችን እንዴት ማሳለፍ እንዳለባችሁ እንይ። ቅዳሜ ላይ የጠዋት ሩቲን እንዳለ ሆኖ ጠዋት ክላስ ከሌላችሁ ከ3 ሰዓት እስከ 6 ሰዓት ድረስ በደንብ አጥኑ። መሃል ላይ የ30 ደቂቃ እረፍት ውሰዱ። ከዛም እስከ 6 ሰዓት ካጠናችሁ በኋላ የ1 ሰዓት ሙሉ እረፍት ውሰዱ። ማለትም ከ6 ሰዓት እስከ 7 ሰዓት ማለት ነው። ከዛም ከእረፍት መልስ ከ7 ሰዓት እስከ 10 ሰዓት ድረስ ስኪል ተማሩ። የምትማሩት ስኪል ለምሳሌ ብናይ ቪዲዮ ኤዲቲንግ ሊሆን ይችላል፣ ቋንቋ መማር ሊሆን ይችላል፣ የፈለጋችሁትን ቋንቋ፣ ፕሮግራሚንግ መማር ሊሆን ይችላል፣ የሙዚቃ መሳሪያ መጫወት ሊሆን ይችላል፣ የመሳሰሉትን አይነት ስኪል መማር የፈለጋችሁትን። ፓርት 3 ኢቭኒንግ ሩቲን፣ ማታ ላይ የሚደረጉ ወሳኝ ሩቲኖችን እናያለን። ማታ ከትምህርት ቤት ትመለሳላችሁ። በአቬሬጅ 10 ሰዓት ነው ብለን እንውሰድ። ከዛም እስከ 11 ሰዓት እረፍት ወስዳችሁ ምግብ ምናምን በልታችሁ ትረጋጋላችሁ። ከዛ ከ11 ሰዓት እስከ 12 ሰዓት ድረስ የቤት ስራ ወይንም አሳይመንት የምትሰሩበት ጊዜ ይሁን። ከዛም የ10 ደቂቃ እረፍት ውሰዱና ለ30 ደቂቃ ደግሞ ከሰኞ እስከ አርብ ድረስ በዚህ ሰዓት ማለትም ከ12:10 እስከ 40 ድረስ የራሳችሁን ስታርታፕ ጀምሩ፣ ወይንም የራሳችሁን ኦንላይን ቢዝነስ መስራት ማለት ነው። እንደኔ ዩቲዩብ ሊሆን ይችላል፣ ወይንም ሶሻል ሚዲያ ማኔጅመንት ሊሆን ይችላል፣ አፕወርክ፣ ድሮፕሺፕ፣ ኤአይ፣ ፎሬክስ ትሬዲንግ፣ የሚመቻችሁን አይታችሁ መስራት ትችላላችሁ። እነዚህን ኮርሶች ዩቲዩብ ላይ ብቻ ሰርች በማድረግ ማግኘት ትችላላችሁ። ለምሳሌ እኔ 9ኛ ክፍል ጓደኛዬ በትምህርት ጎን ለጎን ዩቲዩብ አውቶሜሽን ይሰራል እና 125 ሰብስክራይበር በ3 ወር ውስጥ ደርሶለታል። እናም በዚህ ከቀጠለ ደግሞ የሆነ ቀን ስኬታማ መሆኑ አይቀርም። ስለዚህ እናንተም እንደዚህ ማድረግ ትችላላችሁ። ከዛ ይሄንን 30 ደቂቃ ከጨረሳችሁ በኋላ እስከ 3 ሰዓት ድረስ ሶሻል ሚዲያ መጠቀም፣ የኔንም ቻናል ቼክ ማድረግ ሊሆን ይችላል። እናም እራት ምናምን በልታችሁ ከ3 ሰዓት በፊት ለጥበሉ። ስትተኙ እናንተ በጣም ሰክሰስፉል ቀን እንዳሳለፋችሁ ትዝ ሲላችሁ በጣም ትልቅ እረፍትና ደስታ ይሰማችኋል። ይህንን ማድረግ ለእናንተ በጣም ቀላል። እናንተ ጀስት ትክክለኛውን ሲስተም መጠቀም ብቻ ነው ያለባችሁ። ፋይናሊ ኢምፖርታንት ቲፕን እሰጣችኋለሁ። አሁን ለአንድ ሳምንት ቀጥታ ኮንሲስተንትሊ እንደዚህ ማድረግ ከቻላችሁ በአንድ ወር ውስጥ ብዙ ነገር አቺቭ ማድረግ ትችላላችሁ። ራሳችሁን በትምህርት በቢዝነስ እና ደግሞ በስኪልም ሌላ ደረጃ ላይ ታገኙታላችሁ ማለት ነው። ጀነራላይዝ ስናደርገው ሌሊት ለ2 ሰዓት ታጠናላችሁ። ከዛ ጠዋት ላይ ደግሞ ለ30 ደቂቃ ኤክሰርሳይዝ ታደርጋላችሁ። ከዛ ቀን በትምህርት የነገርኳችሁን 3 መርሆች ትከተላላችሁ። ከትምህርት መልስ በኋላ ሆምወርክ ወይንም አሳይመንት ትሰራላችሁ። ከዛ ለ30 ደቂቃ ኦንላይን ቢዝነስ ትሰራላችሁ። መጨረሻ ላይ ቅዳሜ ወይንም ፍሪ ቀናቶች ላይ ደግሞ ጠዋት ጥናት፣ ከሰዓት ላይ ደግሞ ስኪል ትማራላችሁ ማለት ነው። ስለዚህ እንደምንም ብላችሁ የህይወታችሁን 30 ቀናት ሰግጣችሁ ይህንን አድርጉ። ከአንድ ወር በኋላ ራሳችሁን ከነበራችሁበት ቦታ ከፍ ታደርጉታላችሁ። እመኑኝ፣ በጣም ትለወጣላችሁ። ይህ ቪዲዮ ከጠቀማችሁ ዩቲዩብ ቻናላችንን ሰብስክራይብ በማድረግ በጣም የሚጠቅመን መረጃ ማግኘት ትችላላችሁ። የቻናላችን ቤተሰብ እንድትሆኑ ሰጀስት አድርጋችኋለሁ። ሰላም ሰምቱ።